ማለት ዱንያ ማለት ነው ትንሽ ለኔ በቃ አልሆነም ብዬ እንትን እያልኩ ነውና ምንም በቃ እየሆነልኝም አይደለም። በጣም ከባድ ሁኔታ ነው ያለሁት። ምንድነው ማድረግ ያለብኝ ማለት አሁን እኔ ወላሂ አላህ ቢወስደኝ በቀደ በጣም ደስ አይነ በአሁን ሰዓት ባለሁበት ማለት ነው። ቶሎ ቢወስደኝ በጣም ፍላጎት አለኝ። በቃ ምንም የመኖር ማለት ምንም ፍላጎት የለኝም ወላሂ ነው እና ዱአ አድርጉልኝ። በቃ ራሴን ከማጠፋ ቢያንስ አላህ ራሱ እንደ ቢወስደኝ በጣም ፍላጎት አለኝ። ወላሂ ምንም የመኖር ፍላጎት የለኝም። የምኖርለትም አላማም የለኝም እና በቃ ቢወስደኝ በጣም ደስተኛ ነኝ። በቃ መጥፎ ነገር ከመሰራ ምን ሆነ እና ዱአ አድርጉልኝ። አንደኛ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ላ የተመነየነ አሐዱኩም ልመውት ሊዱር ነዘለ ቢሂ ፈኢን ካነ ላቡደ ፈልየቁል አላሁመ ኢን ካነት ልሐያቱ ኸይረን ሊ ፈአሕይኒ ወኢን ካነት ልወፋቱ ኸይረን ሊ ፈተወፈኒ። ሰለላሁ ዐለይሂ ወሰለም ምን አሉ? አንዳችሁ ስለደረሰበት አደጋ ምክንያት ብሎ ሞትን እንዳይመኝ አሉ። ወንድ ልጅ አይደለ እንዴ? ጠንካራ ሁን እንጂ ዛሬ አጥተህ ከሆነ ነገ ታገኛለህ። ዛሬ ከፍተህ ከሆነ ነገ ትደሰታለህ። ዛሬ ተደስተህ ከሆነ ነገ ትከፋለህ። ዛሬ አግኝተህ ከሆነ በተቃራኒ ነገ ማጣት አለ። እዚህ ዓለም ላይ ያለ ህይወት እየተገለባበጠብን የምንኖር ሰዎች ነን እኛ። ሙሉ ደስታ ከፈለክ ጀነት ሂድ። እዛ ሁሌም ደስታ ነው። አብሽር ላ የመስሁም ፊሃ ነሰቡን ይላል። በጀነት ውስጥ ምንም አይነት መከራ አይነካቸውም የጀነት ሰዎች እያለ ይነገራል። እዚህ ዓለም ላይ እስካለህ ድረስ ግን ይሄ ነገር ይፈራረቅብሃል። የሰው ልጅ ጸጋን ሲያገኝ ብቻ አላህን ያመሰግናል አይደል? መከራ ሲያገኘው ደግሞ ታግሶ ያንን ማሳለፍ አለበት። ሸይኹል ኢስላም ኢብኑ ተይሚያ ደስታ ሲመጣላቸው እንደምትደሰቱ ሁሉ አደጋ ሲመጣባችሁ በዚያ እንደው መደሰት ከዚያ በላይ አለባችሁ እያለ ይናገራል። ለምን ከተባለ ያ ነገር የመጣው በእናንተ ላይ ፈተና የመጣው አላህ ከኃጢአታቸው ሊያነጻችሁ ነውና እያለ ይናገራል። አላህ በቁርአን ላይ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ሙእሚን ለዩእጀሩ ቢልሙሲበቲ አለቲ ቱሲቡሁ ሐታ ቢሸውከቲ አለቲ ዩሻኩሃ አሉ። ሙስሊም በሚደርስበት መከራ ሁሉ ምንዳ ያገኛል ከአላህ ዘንድ በምትወጋው እሾህ እንኳን ሳትቀራሉ። ያን እያሰባችሁ መኖር አለባችሁ። ሙስሊም በዚህ ዓለም ሲኖር እንዴት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አጀበን ሊአምሪል ሙእሚን ኢነ አምረሁ ኩለሁ ኸይር ኢን አሳበትሁ ضራእ ሰበረ ፈካነ ኸይረን ለህ ወኢን አሳበትሁ ሰራእ ሸከረ ፈካነ ኸይረን ለህ ፈፊ ኩሊ ዛሊከ ኸይር አሉ። የሙስሊም ማንነቱ በዚህ ዓለም ላይ በጣም ያስደንቀኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ክፉ ነገር ካጋጠመው በትዕግስት ያሳልፈዋል። መልካም ነገር ካጋጠመው አላህን በማመስገን ያሳልፈዋል። በሁሉም በኩል መልካም ነገር እንጂ አያገኝም ሙስሊም አሉ። ያችሁ ወይ ደስታ ነው ወይ ሀዘን ነው እዚህ ዓለም ላይ አይደለ? ደስታ ስታገኙ አላህን አመስግኑት። ሀዘን ሲያገኛችሁ ደግሞ ሶብር አድርጋችሁ ከአላህ ጋር ኢህቲሳብ ምንዳን እንደምታገኙ ተስፋ አድርጋችሁ ማለፍ እንጂ ያለባችሁ በቃ ዛሬ የኔ ፍጻሜ ነው ብላችሁ አትደምድሙ። ታቻው ሌላ እንደ ነብያቶች መከራ የደረሰበት የለም። አንተ የነብያት ተከታይ ነህ። ነብያቶች ላይ ይሄ ነገር እኮ አልፏል ብላችሁ በእነሱ ተጽናኑ። አላህ ዝም ብሎ በከንቱ ይመስላችኋል? ነብያቶች ላይ መከራ ያደረሰባቸው ወንም የፈተናቸው ለእኛ ትምህርት እንዲሆን ዘንድ ነው እንጂ ጠልቷቸው እንዳይመስላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አሸዱ الناس بلاء الانبياء ثم الامثل فالامثل አሉ። ከሰው ሁሉ በላይ መከራ የደረሰባቸው ነብያቶች ናቸው። ከዚያም እነርሱን የሚመስሏቸው አሉ። ከማንም በላይ መከራ እዚህ ዓለም ላይ የደረሰበት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። በእርሳቸው ላይ የደረሰው መከራ ከዚህ በፊትም አልደረሰም ወደፊትም አይደርስም። ሐዲስ ላይ ሲናገሩ ምን አሉ? ኢዛ ኡሲብቱም ቢሙሲበቲን ፈተዘከሩ ቢሙሲበቲ ፈኢነ ለዚ አሷበኒ ለም ዩሲብሁ አሐዱን ሚነ ናስ አሉ። የሆነ መከራ ከደረሰባችሁ በእኔ ላይ የደረሰብኝ መከራ አስታውሳችሁ ተጽናኑ በእኔ አሉ። በእኔ ላይ የደረሰው መከራ በማንም ሰው ላይ አልደረሰምና ብለው ተናገሩ። ያሰላም ነብዩ ሰለላሁ ዐለይሂ ወሰለም በመከራዎች በፈተናዎች አልፈው ከሆነ እኛ ማንንና ነው ብላችሁ አስቡ። ሌላው የምኖርለት ተስፋ የለኝም ያልከው ትልቅ ስህተት ነው። የምትኖርለት ትልቁ ተስፋ አለ። አልዒባዳ ሊላሂ ሱብሓነሁ ወተዓላ ወሊአጅሊ ዛሊከ ኸለቀከ ረቡከ ሱብሓነሁ ወተዓላ ቃለ ሱብሓነሁ ወተዓላ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። የምንኖርበት ትልቅ ተስፋችን እዚህ ዓለም ላይ ምንድን ነው? ምድራዊ ጥቅም እንዳይመስላችሁ የሚበላ የሚጠጣ ላ ይሄ ጊዜያዊ ነው። ትልቁ ተስፋችን በዚህ ዓለም ላይ የመጣንበት ዓላማችን ግባችን ምንድን ነው? ጌታችንን አምላካችንን አላህን በብቸኝነት መገዛት። ከዚህ የበለጠ ጸጋ የለም። አልዒባዳ አዕዘም ኒዕማ ወከፋ ቢሃ ኒዕማ ቃለ ዩሱፍ ዐለይሂ ሰላም ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪነ አክሰረ ናስ ላ የሽኩሩን።
ነቢያቶች ይህን እንደ ትልቅ ጸጋ ይቆጥሩት ነበር። እዚህ ዓለም የመጣንበት ትልቁ ዓላማ ጌታችንን አላህን ለመገዛት ነው። ይህን ያክል ትልቅ ጸጋ ይዘህ እኔ በቃ የምኖርለት ተስፋ የለኝም ዓላማ የለኝም ትላለህ አይባልም በፍጹም። የሚበላ የሚጠጣ ማውጣት ይሄ ሌላ ነገር ነው። አይ ምግቡን ብቻ ሳይሆን ምን አለ መሰለህ በቃ ሰው በቃ ያለውበት ሁኔታ በአጠቃላይ በቃ ሊረዳኝ አልቻለም ማለት በቃ በሌላ ነገር እያየብኝ ስለሆነ ተዋቸው ሰዎችን። ትንሽ ሰው ካልተረዳ ደግሞ በጣም ነው የሚከፋ። በቃ ገባ ምንም አይከብድም። በእኔ አደም እንዳንተው አፈር ነው አትስማው። ስለ አንተ ሰዎች ከጀርባ ብዙ ሊሉ ይችላሉ። ወንድ ልጅ ነው አይደል? ጠንካራ ነው። ለሰዎች ወሬ የምትወድቁ ከሆናችሁ አትረቡም። እናንተ ወላ አትረቡም። እኔ ለሰዎች ወሬ አይደለም የሆነ ጊዜ ነው ሰጥቼ ልጨናነቅ እችን አንድ ሰከንድ ከሰጠሁኝ እኔ ራሴን አርክሼ ነው የማየው። አረባም ሰው አይደለም። ስለዚህ ለሰዎች ወሬ ቦታ ሰጣችሁ ራሳችሁን እንዳትጨናንቁ። አንዲት ሰከንድ እንዲደብረኝ አልፈልግም። አልሰማም ዘርባ ይታል አይደለ? ለሰው አይደለም አንተ የምትኖረው። አንተም ስለ ራስህ ትጠይቃለህ። ስለ ራስህ ነው ደገ ከአላህ ሱብሃነሁ ባላረከው ነገር ሰዎች ሲያሙ ሰዎች ስላንተ ሲሉ በቃ ገባ ደግሞ ስለ ሰው በቃ እኔ በቃ እንደዛ ነው ገባ የሰው እንትን ሁኔታ እይታውም በቃ ለግብቻ ከባድ ነው። ባላረከው ነገር የሚናገሩን ሰዎች ቦታ አትስጣቸው። እንደውም በዘድላቸው። እኔ ስቄ ነው ማልፈው እንዲህ አይነት ነገር ሳይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ባላረከው ነገር ለሚዋሹብህ ለሚናገሩበት ሰዎች ላይ قال النبي صلى الله عليه وسلم من قال في مؤمن ما ليس فيه أسكنه الله رغدة القبال. رغدة القبال هو عصارة أهل النار. በአንድ አማኝ ላይ ያላረገውን አድርጓል ብሎ ያልተናገረውን ተናግሯል ብሎ የዋሸና የቀጠፈ ሰው አላህ በረገደቱል ኺባል ውስጥ ያስኖረዋል አሉ። ወረገደቱል ኺባል هو عصارة أهل النار. ረገደቱል ኺባል ማለት ምን ማለት ነው ተብሎ ሲጠየቁ የጀሃነም ሰዎች እጅ የሚፈስበት ወንዝ ነው፣ ባህር ነው አሉ። የጀሃነም ሰዎች ተቃጥለው ከሰውነታቸው የሚፈሰው ደምና መግል አለ አይደለ? እንደ ትልቅ ወንዝ እንደ ባህር ሆኖ ይፈሳል። በዚያ ውስጥ ነው የሚቀጡት። በሙስሊሞች ላይ ያላለውን ብሏል፣ የተናገሩትን አድርጓል ነው የሚናገሩ። ስለዚህ ቦታ ትስጣቸው ለእነዚህ ሰዎች። እነዚህ ሰዎች አንተን ሊመሩህ አይገባም፣ አንተን ሊጎትቱህ አይገባም። አንተ ሰው ነህ፣ አይምሮ ሰጥቷል። ይወጣል አይደል? ስለ ዲንህ ተማርና ዲንህ በሚያዝህ መንገድ ላይ ሂድ። የሰዎች ንግግር ከጆሮህ በስተጀርባ ወሩረው ከእግርህ በታች ጣለው፣ ረግጠው ሂድ። ለአንድ ሰው ስላንተ ለተናገረ ንግግር ብለህ አንዲት ማይክሮ ሰከንድ ራስህ እንዳታስደብር፣ እንዳትሰማቸው። እንዲህ ካልሆን ከዚህ ዓለም ላይ መኖር አትችልም። ይህች ዓለም ለደካሞች አትሆንም። ጠንካራ ሰው ትፈልጋለች። ከፋለ እና ደግሞ ትንሽ ይቅርታ በመጨረሻ ትንሽ እና ደግሞ አንድ የሚያስጠላኝ በቃ አሁን ትንሽ በክራንች ነገር ነው የሚሄደው ገባ። አንድ ደግሞ በቃ የፈለክበት ሄደ በቃ ነፃነት አታገኝም ገባ። ነፃነት ይባል ነገር የለም ገባ። በዚህ በቃ የሆነ ከመኖር አለመኖር ይሻላል የሚለው ነገር ነው። አንተ የምትኖርለት ትልቁ ዓላማ ቅድም እንዳልኩህ ጌታህን አምላክህን አላህን እንደታውቃለህ፣ እርሱን እየተገዛህ ትኖራለህ። ይሄ ነው ትልቁ ዓላማ እዚህ ዓለም ላይ ሊሆን የሚገባ። የነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሱሐባ ሙአዚ ናቸው። አዛን አድረጋቸው አይኑ ማየት አይችልም ነበር። አይኑ ማየት አይችልም፣ ማየት የተሳነው ሰው ነበር። ግን ዓላማዬ ጠፍቶብኛል አይልም ነበር። አላህን በጣም ያመሰግኑ ነበር። አደጋ የደረሰባቸው ሰዎች ካላቸው እዚህ ዓለም ላይ በቀጣዩ ዓለም የምትሰጡት ምንዳ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አህለል መሳኢብ የአደጋ ባለቤቶች የተመነውን ሐዲስ ላይ ሲናገሩ በምድር ላይ ከዚህ በላይ አደጋ ደርሶባቸው በነበር ብለው እስኪመኙ ድረስ ትልቅ ጸጋ እንደሚሰጡ ተናግረዋል። ምን ነው ከዚህ በላይ ሌላ አደጋ ደርሶብኝ በነበር ብለው እስኪመኙ ድረስ በጸጋ አላህ ያንበሸብሻቸዋል የትንሣኤ ቀን ብለዋል። የሙሉ ጤና ባለቤቶችም ምን ነው እኛስ እንደነሱ በተሰጠን ብለው አለይሂ ሰላም እስኪመኙ ድረስ አሉ። ስለዚህ የሆነ አደጋ ደረሰብኝ ብለህ ልትጨናነቅ አይገባም። እና በደረሰው ነገር አላህ እንደሚተካልህ የውመል ቂያማ ማወቅ አለብህ። ትልቁ ጸጋቸው እዚህ ዓለም ላይ ኢስላም ነው። ኢስላም እስካላቸው ድረስ ሁሉም ነገር አላቸው። ኢስላም የሌላቸው እንደሆነ የዚህ ዓለም ሙሉ ጸጋ ቢኖራቸውም ድሃዎች ናቸው። ነቢያቶች ትልቁ ጸጋቸው ኢስላም ነበር። አንዱን አምላክ አላህን እናውቃለን፣ እርሱን እንገዛለን፣ ከዚህ በላይ ምን ጸጋ አለ ነበር።
ዩሱፍ ወተበዕቱ ሚለተ አባይ ኢብራሂም ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይእ ዛሊከ ሚን ፈድሊላሂ ዐለይና ወዐላ ናስ ወላኪነ አክሰረ ናስ ላ የሽኩሩን። የአባቶችን መንገድ ተከትያለሁ አለ ዩሱፍ። የአባቶችን መንገድ ተከትያለሁ የኢብራሂምን፣ የኢስሐቅን፣ የያዕቁብን አለ። እኛ በአላህ ላይ ቅንጣት የምናጋራ አይደለንም አለ። ይህ አላህ በእኛ ላይ የዋለው ትልቁ ጸጋ ነው አለ። ይህ እያለ ያለው እስር ቤት ታስሮ ነው። ባልዋለበት ውለሃል ተብሎ፣ ባልተናገረው ተናግረሃል ተብሎ ተዋሽቶበትና ተቀጥፎበት እስር ቤት ታስሮ እያለ ያ ሁሉ ግፍና በደል ደርሶበት እየተደበደበ አላህ ትልቅ ጸጋ ሰጥቶኛል እኔ የምኖርለት ተስፋ ያለኝ እያለ ያንን ትልቁን ጸጋ ያወሳ ነበር። ትልቁን ጸጋ ኢስላም ነው። አንተ ይህ ትልቅ ጸጋ አለ፣ አላህን አመስግኑ። እዚህ ዓለም ላይ ስትኖሩ ኢስላም እስካላችሁ ድረስ ሌላ ምንም ምድራዊ ጸጋ ባይኖራችሁ ሀብታሞች ናቸው። የዚህ ዓለም ሁሉ ጸጋ ኑሯቸው ግን ኢስላም ከሌላችሁ ድሃዎች ናቸው፣ ባዶዎች ናቸው። ይህ ነው ሰዎች በአንተ ላይ ግፍና መከራ ባደረሱበት ጊዜ ዘወር ብለህ አላህ የዋለልህን ትልቁን ጸጋ ኢስላምን በማውሳት ተጽናኑ። እኔ እኮ ኢስላም አለኝ በሉ። ትልቁ ጸጋቸው እርሱ ነው። እኔ እኮ ጌታዬን አላህን እገዛለሁ እንደ ኢብራሂም፣ እንደ ኢስማኤል፣ እንደ ኢስሐቅ፣ እንደ ያዕቁብ በሉ። እሱ ትልቅ ተስፋ ይሰጣችኋል ትክክለኛ ማኞች ከሆናችሁ። ወታችኋል አይደል? ይሄ ነው ለሰዎች ንግግር ብላችሁ አትኖሩ። ሰዎች ዛሬም ይናገራሉ፣ ትላንትም ነገም ይናገራሉ። ዞር ብላችሁ እንዳትሉ ስቃቸው ለፏቸው። እሺ እኛ ጋር እዚህ ሶላት እየደረሰ ነው። ቀጥሉ። ባረከላሁ ፊኩም።